በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ቀሲስ ሉቃስ ጌታቸው እባላለሁ። የዚህ የዋካ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ ነኝ። እንግዲህ ዛሬ ማስተላለፋቸው መልእክቶች በአጭሩ አንደኛ ስለዚህ ቤተክርስቲያን ስለ ሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን በተወሰነ መልክ ለእናንተ መልእክት ለማስተላለፍ ነው። ይህ ቤተክርስቲያን እንግዲህ እንደምታውቁት በ1902 ዓመተ ምህረት ታቦተ ሕጉ ወደዚህ አካባቢ መጥቶ ህዝቡን ሲባርክና ለህዝቡ ምህረትን ሲያወርድ የነበረ ታቦት ነው። እንግዲህ ይሄ ቤተክርስቲያን እዚህ ጋር በፊት አውራሪ አበበ ወልደ ጊዮርጊስ በ1947 ዓመተ ምህረት ይሄ አሁን የምትመለከቱት ምናልባትም በወቅቱ ትልቁ ህንፃ ካቴድራል ተብሎ የሚጠራው ቤተክርስቲያን ህንፃው አሁን በእርጅና ምክንያት እንግዲህ እንደምታዩት ከ1944 እስከ 47 ድረስ ግንባታው ተሰርቶ 47 ላይ ተመርቆ እስከ ዛሬ ድረስ 2017 ድረስ አገልግሎት እየሰጠ ቆይቷል። እንግዲህ በወቅቱ ይሄ ህንፃ ሲሰራ ትላልቅ ታሪኮች የነበሩ ህንፃ ነው። አንደኛ ህንፃው በሩ መስኮቱና እነዚህ ዙሪያ ላይ ያሉ አምዶች ጭምር ከጅማ እና ከአዲስ አበባ በወቅቱ በነበሩ በፊት አውራሪ አበበ ጊዮርጊስ በእሳቸው አማካይነት ባሉ በኩሎ ኮንታ አውራጃ ስር በሚገኘው በዚህ በእስረኞች ተፈቅዶላቸው ከዛ እንግዲህ በሸክም ይዞ የአንድ ወር ሙሉ ጉዞ አድርገው ይህንን ህንፃ ገንብተው ለህዝቡ ለምዕመኑ በማስረከብ ህዝበ ምዕመንም ከአሕዛብነት ወደ ክርስትና በርካታ ህዝቦች እዚህ ተገልግለዋል እና በዚህም ሳያበቃ ይሄ የስድስቱ ወረዳ አውራጃ ሆኖ ሲገኝ ብዙ ተማሪዎች፣ ብዙ አዛውንቶች ለብዙዎች አለኝታ ሆኖ ለምነው ያገኙበት ጸልዮ ደግሞ ያገኙበት ቦታና ደብር ነውና ይሄ ደብር እንግዲህ አሁን በምታዩት መልክ ላይ ቤተክርስቲያኒቱ እጅግ በጣም ከማርጀቱ የተነሳ የውጭም የውስጥም ግድግዳዎች በመፍረስና መፍረስ ብቻም ሳይሆን በታቦተ ሕጉ ላይም ዝናብ በሚዘንብበት ወቅት ላይ ዝናቡ ወደ ውስጥ እየፈሰሰ እኛም የምናያቸው ነገሮች እጅግ በጣም አሳዛኝ ከመሆናቸው የተነሳ ቤተክርስቲያኑን እንግዲህ ለመስራት በአዲስ ህንፃ በአዲስ ዲዛይን መልክ ይዘቱን በማይለቅበት ሁኔታ በዘመናዊነትም ጭምር ቤተክርስቲያን ስርዓቱን በያዘ መልክ ለማነጽ እንግዲህ ቅድመ ዝግጅቶችን በማድረግ ላይ እንገኛለን። ይሄንንም ቅድመ ዝግጅቶቹን በራሳችን የሚሰሩ ነገሮችን ሁሉ አዘጋጅተን እየጠበቅን የብዙ ሰዎችን እንግዲህ እርዳታ ይሻል። ይሄ ቤተክርስቲያን ለብዙ ሰዎች ባለውለታ ነው። በዋካ ላይ ከተለያየ ቦታ የሚመጡ የስድስቱ አውራጃ ምዕመናንን ጨምሮ ከተለያየ ቦታ ለስራም ለመንግስታዊ ስራም የመጡ ሰዎች እንግዲህ ይሄንን ቪዲዮ የምታዩት ይሄንን መልእክት የምታዩት ስለ ሰማዕቱ ቅዱስ ጊዮርጊስ ብላችሁ ይሄንን ቤተክርስቲያን ሳትረዱ እንዳታልፉም ጭምር መልእክቴን እያስተላለፍኩ ቤተክርስቲያንን መስራት ነገ የራሳችን ለህይወታችን ከፈጣሪ ዘንድም ትልቅ ቦታንም እንድናገኝ እግዚአብሔርም ለኛ ደግሞ ሰማዕቱ ቅዱስ ጊዮርጊስ በሰማይም ዋስ ጠበቃችን እንዲሆንን እባካችሁ ስለ ጊዮርጊስ ክርስቲያን ሲያረጅ ብዙ በርካታ ቅርሳ ቅርሶች ያሉበት ቦታ ነውና በዚህ በዝናብ መፍሰስ ምክንያት እነዚህ ቅርሳ ቅርሶችም ለብልሽትና ለጥፋት እንዳይዳረጉ ይህንን ቤተክርስቲያን ባለውለታ የሆናችሁ የዚህ የአካባቢ ልጆችም ሆነ በዓለም ላይ ያላችሁ ሁላችሁም ቤተክርስቲያኒቷን በማሰራት ለእኛም እጃችሁን ዘርግታችሁ ይህንን ቤተክርስቲያን እንድታሰሩ በሰማዕቱ በቅዱስ ጊዮርጊስ በድጋሜ እለምናቸዋለሁ። ባሳደገው በሰማይ እለምናቸዋለሁ። ይህንን ቤተክርስቲያን አብረን እንስራ፣ ቤቱንም እንስራ። የምንሰራው የእግዚአብሔር ቤት ስለሆነ ማለት ነው። ስለዚህ ሁላችሁንም ሁለት እጄን ዘርግቼ እለምናችኋለሁ። ስለ ሰማዕቱ ቅዱስ ጊዮርጊስ ብላችሁ ይህንን ቤተክርስቲያን ያላችሁን ያክል ያቅማችሁን በመርዳት ቤተክርስቲያኒቷን እንድታሰሩ መልእክቴን አስተላልፋለሁ።
ተመልካቾቻችን እንግዲህ እነዚህ ለቤተ ክርስቲያኑ ቀርበው የሚገኙ መቃብሮች ጊዜያዊ ማረፊያ ተዘጋጅቶላቸው የሚነሱ ይሆናሉ። አዲሱ ህንጻ ቤተ ክርስቲያን እስከዚህ ድረስ መጥቶ እንደሚያርፍ በዲዛይኑ ማረጋገጥ ችለናል። የደብሩ አስተዳዳሪም በእንደዛ ሁኔታ ነው የገለጹልን። በእውነት